ያንተን ብናወራ ብንናገር ችሎታህን ቸርነትህን ብንዘረዝር አንጠግብም አንረካም እግዚአብሔር እያለን እንዘምራለን። በእውነት እግዚአብሔር ለእያንዳንዳችን ያደረገው ነገር ቢነገር ቢወራ የማያልቅ ነውና ለዚህ ለአምላካችን ታላቅ ስራ መልሳችን ምንድነው? ምስጋና ነው። እግዚአብሔርን እናከብራለን። ያንተን ብናወራ ብንናገር ችሎታህን ቸርነትህን ብንዘረዝር አንጠግብም አንረካም እግዚአብሔር ያንተን ብናወራ ብንናገር ችሎታህን ቸርነትህን ብንዘረዝር አንጠግብም አንረካም እግዚአብሔር ያንተን ብናወራ ብንናገር ችሎታህን ቸርነትህን ብንዘረዝር አንጠግብም አንረካም እግዚአብሔር ያንተን ብናወራ ብንናገር
ምስጋናችንን ይቀበልን። እሺ አረፍ በሉ። በእውነት ስምክን ተሸክመን ዞርን ሀገር ለሀገር ዝናህን ክብርህን ለዓለም ልንመሰክር ዘውትር ጉንጭ ይጸፋል ፍቅር ጉልበተኛ ሳንጠራህ ሳንወድህ ውለንም አንተኛ ነው ያለው። ስሙን ሳንጠራ የዋልንበት ያለንበት ጊዜ የለም። የእግዚአብሔር ፍቅር ልዩ ነው። በዚህ ምስጋና የባረከን አምላካችን አሁንም ክብር ምስጋና ለስሙ ይሁን። ምስጋናችንን እንደ ሰማይ መላእክት ምስጋና በብሩህ ገጽ ይቀበልልን። የምንማርበት የትምህርታችን ርዕስ ልጁ ያለው ሕይወት አለው በሚል ርዕስ ይሆናል። የቃሉ ባለቤት አምላካችን እግዚአብሔር በዚህ ቃል መነሻነት ዛሬ ለእያንዳንዳችን ነፍስ አስፈላጊ የሆነውን መልእክት የዚህን ምሽት መልእክት እንዲሰጠን ቃሉን በልባችን እንዲያኖርልን ሚስጥሩን እንዲገልጥልን እንዲያከናውንልን የአምላካችን ቅዱስ ፈቃዱ ይሆንልን። ነቢያትን ትንቢት ያናገረ ሐዋርያትን በወንጌል ያከበረ ቤተ ክርስቲያንን በጸጋ ያበዛ አምላካችን ዛሬም በመካከላችን ሆኖ በዚህ ቃል መነሻነት ጥያቄያችንን እንዲመልስ ችግራችንን እንዲፈታ በእያንዳንዳችን ሕይወት ውስጥ ያለውን እንቆቅልሽ ሁሉ እንዲፈታ አምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን። ይህንን ቃል በአንደኛ የዮሐንስ መልእክት ምዕራፍ 5 ቁጥር 12 ላይ እናገኘዋለን። ልጁ ያለው ሕይወት አለው። እስቲ ይህንን ቃል ሁላችንም ድምፃችንን ከፍ አድርገን ምስክርነትም ነው እንናገራለን። ልጁ ያለው ሕይወት አለው። እስቲ በዚህ በኩል ያላችሁ ለብቻችሁን ትላላችሁ፣ እናንተ ዝም በሉ። እስቲ ልጁ ያለው ሕይወት አለው በሉ። ልጁ ያለው ሕይወት አለው። እሺ እስቲ እናንተ ደግሞ እናቶች እስቲ ተናገሩ። ልጁ ያለው ሕይወት አለው። ድገሙ። ልጁ ያለው ሕይወት አለው። እሺ አሁን ደግሞ አንድ ላይ አብረን እንጮሃለን። ልጁ ያለው ሕይወት አለው። ድገሙት። ልጁ ያለው ሕይወት አለው። በዚህ ቃል መሰረት ነው እግዚአብሔር የሚያስተምረን። የቅዱስ ዮሐንስ መልእክት ቅዱስ ዮሐንስ ወንጌላዊው ታኦሎጎስ ተብሎ የሚጠራ ሐዋርያ ነው። ነባቤ መለኮት ማለት ነው በግሪኩ ታኦሎጎስ የሚለውን በግዕዙ ነባቤ መለኮት፣ ስለ መለኮት የሚናገር ሐዋርያ ከአራቱ ወንጌላውያን መካከል ጠለቅ አርጎ ስለ መለኮት የተናገረ በተለይ ደግሞ ስለ ክርስቶስ ሰው መሆን ሚስጥረ ሥጋዌ አስፍቶና አምልቶ የተናገረ ሐዋርያ ነው። ቅዱስ ዮሐንስ የዮሐንስ ወንጌልን ሦስቱን የዮሐንስ መልእክታትና በመጽሐፍ ቅዱስ መዝጊያ ላይ ያለውን የዮሐንስ ራእይ የተሰኘውን መጽሐፍ የአዲስ ኪዳን የትንቢት መጽሐፍ የጻፈ ሐዋርያ በረከቱ በሁላችን ላይ ይደርብን። እስከ መስቀሉ ድረስ በመከራው ሰዓት ከክርስቶስ ያልተለየ በእንባ በሐዘን የአምላኩንም ፍቅር ሲያስብ የኖረ ቅዱስ ሐዋርያ ነው። ይህ ሐዋርያ መልእክቱንና ወንጌሉን አነጻጽረን ስንማርና ስናጠና በጣም ተመሳሳይና ብዙ መልእክት ያለው ሃይማኖትን የሚተረጉም በምን አይነት ጎዳና መማርና መኖር እንዳለብን መጓዝ እንዳለብን የሚያስረዳ ጽሑፍ የጻፈ ነው እና ይሄ የዮሐንስ መልእክትም ምዕራፍ 5 በተለይ በልጁ ስለማመን በኢየሱስ ክርስቶስ ስለማመን ልጁ ያለው የእግዚአብሔር አብ የባህሪ ልጅ የሆነውን መድኃኒታችን ኢየሱስ ክርስቶስን ነው። ልጁ ያለው ሕይወት አለው ያለው በንጽጽር ነው ያስቀመጠው። በተቃራኒው ልጁ የሌለው ሕይወት የለውም ማለት ነው እና ይሄ ምዕራፍ 5 የምንማርበት እጅግ በጣም ብዙ ነገር አለ። ለዛሬ ግን በእግዚአብሔር ልጅ መኖር ወይም ደግሞ በእግዚአብሔር ልጅ በማመናችን እግዚአብሔር ለሰው ልጆች የሰጠውንና
ክርስቶስን ስናምንና በእርሱ ስንደገፍ የምናገኛቸውን ሶስት ዋና ዋና መሰረታዊ ነጥቦች ቅዱስ ዮሐንስ ያስተምረናል። በእግዚአብሔር ልጅ መኖርና ኢየሱስ ክርስቶስ አለን ማለት ምን ማለት ነው? በመጀመሪያ አንድ ሰው እከሌ አለልኝ ወይም ደግሞ ከሊት አለችልኝ ሲል መደገፉንና እምነቱን ወይም ደግሞ ተስፋውንና ተግዳሮቱን ትምክህቱን በዛ በጠራው ሰው አማካኝነት መግለጹን ያሳያል። ልጁ ያለው ሕይወት አለው የሚለውም ቃል እምነታችንን፣ ኑሯችንን፣ ሕይወታችንን በክርስቶስ ላይ መመስረታችንን የሚያሳይ ቃል ነው። ሰው ያለውን ነገር ይዘረዝራል። በምድር ላይ ስንኖር ሰርተን የምናፈራቸው እግዚአብሔር በጸጋ የሰጠን እጅግ በጣም ብዙ ነገሮች አሉ። ይሄ አለኝ እከሌ ደግሞ ይሄ አለው የምንለው ማለት ነው። ለእያንዳንዳችን የተለያየ ነገር አለ። በተፈጥሮ ያገኘነው ሰርተንም ያገኘነው። እግዚአብሔር ይመስገን። ያለ ጸጋ የመጣ ማንም የለም። ባዶውን የተፈጠረ ማንም የለም። እያንዳንዳችንን እግዚአብሔር በብዙ በረከትና ጸጋ አክብሮ ወደዚህ ዓለም አምጥቶናል። የተወለድነው ራቁታችንን ቢሆንም ከጸጋ ግን ራቁት አይደለንም። ክብር ለእግዚአብሔር ይሁን። እያንዳንዳችን የተቀበልነው ልዩ ልዩ ጸጋና ስጦታ አለ። ቆሞ ማስተማር ጸጋ የሚመስላቸው፣ ቆሞ ማስተማር ብቻ ጸጋ የሚመስላቸው ሰዎች አሉ። ተቀምጦ መማር ትልቁ ጸጋ ነው። አንዳንድ ጊዜ እኛ የምናስተምር እኛ የምንዘምር አገልጋዮች ተቀምጠን ምን ሰማበትን ጊዜ እንናፍቃለን። ድንገራችሁ የሰው ማንነቱ የሚሞላው በእግዚአብሔር ቃል። አሁን እኔ እናንተን ብቻ አይደለም እያስተማርኩ ያለሁት፣ እግዚአብሔር ነው አስተማሪ። ነገር ግን እኔንም ያስተምረኛል፣ እግዚአብሔር እናንተንም በተመሳሳይ ሰዓት ያስተምራል። የእግዚአብሔር ቃል በሁለት በኩል የተሳለ ሰይፍ ነው። ሰሚውንም ተናጋሪውንም እኩል ይናገራል። ስለዚህ የተቀበልነው እጅግ በጣም ብዙ ነገር አለ። ካለን ሁሉ በላይ የተሰጠን በጣም ትልቁ ጸጋ ለሰው ልጆች የተሰጠው የእግዚአብሔር ስጦታ ግን ልጁ ኢየሱስ ክርስቶስ ነው። ክብር ምስጋና ለስሙ ይሁን። ያለ ዘር ልዩነት፣ ያለ ቀለም ልዩነት፣ ያለ ዕድሜ ልዩነት፣ ያለ ጾታ ልዩነት እግዚአብሔር ለሰው ልጆች መዳኛ መንገድ አድርጎ የሰጠው ማንን ነው? ኢየሱስ ክርስቶስን ነው። እሱ ያለው ምን አለው? ሕይወት አለው። ሊያውም ታይቶ የሚጠፋ አይደለም። እንደ አይን ጥቅሻ ወይም ደግሞ እንደ ቅጽበት ታይቶ የሚጠፋ ምድራዊ ሕይወት አይደለም። ምን አይነት ሕይወት ነው? የዘላለም ሕይወት። በኋላ እንመጣበታለን። ስለዚህ ልጁ አለን ብለን ስናምን በኢየሱስ ክርስቶስ መኖራችንን፣ እምነታችንን፣ ተስፋችንን፣ ትምክታችንን በሱ ላይ ማድረጋችንን ያሳያል። የሰው መመኪያው፣ የሰው መኖሪያው፣ የሰው ሀብቱ ንብረቱ ኢየሱስ ክርስቶስ ከውድቀት ያነሳን፣ ከሞት ያዳንን፣ በመስቀሉ የፈወሰን፣ ውበታችንን የልጅነት ውበታችንን የመለሰን፣ በኃጢአት የተጨማደደውን ገጻችንን አስወግዶ በአዲስ ቃል የወለደን፣ የሁላችን ተስፋ የሁላችን መዳኛ ኢየሱስ ክርስቶስ እሱ ያለው ሁሉ ነገር አለው። የዘላለም ሕይወት አለው። ስለዚህ የምናምነው በእግዚአብሔር ልጅ በኢየሱስ ክርስቶስ ነው። ቤተክርስቲያን በጸሎቷን ከምታስተላልፈው በሃይማኖት ጸሎቷ ከምትናገራቸው ብርቱ ቃላት አንዱ ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ፣ የተወለደ እንጂ ያልተፈጠረ፣ በመለኮት ከአብ ጋር በሚተካከል በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ ምን እንላለን? እናምናለን። ይሄ ነው የቤተ ክርስቲያን እምነት። ምክንያቱም ስጋ በመልበሱ የተነሳ የማያምኑት ብዙ ስላሉ። ለምንድን ነው ዓለማችን በክርስቶስ ላይ ጥያቄ ያላት ስንል ክርስቶስ ስጋ በመልበሱ የተነሳ ከአብና ከመንፈስ ቅዱስ አሳንሰው በማየታቸው ክብሩን በትክክል ባለማወቃቸው የእግዚአብሔርን ልጅ በማመን የሚገኘውን የዘላለምን ሕይወት ባለመረዳታቸው። እኛ ግን እናምናለን፣ በእግዚአብሔር ልጅ እናምናለን፣ ልጁ አለን። ስለዚህ
እምነታችን በኢየሱስ ክርስቶስ ላይ የተመሰረተ ነው። በነገራችን ላይ ቤተክርስቲያን የቆመችው በዚህ እምነት ነው። ይሄ እምነት ቤተክርስቲያንን ያቆመ እምነት ነው። ምን የሚለው እምነት? ኢየሱስ ክርስቶስ የእግዚአብሔር ልጅ ነው የሚለው እምነት፣ በእርሱ እናምናለን የሚለው እምነት። ቅዱስ ጴጥሮስ በማቴዎስ ወንጌል ምዕራፍ 16 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰዎች የሰውን ልጅ ማን ይሉታል ብሎ በጠየቃቸው ጊዜ ሐዋርያቱ የተለያየ ነገር ነገሩ። ሰዎች የሚሉትን ግድ የለም እነሱስ የሚሉትን ይበሉ፣ እናንተስ እኔን ማን ትሉኛላችሁ ሲላቸው ቅዱስ ጴጥሮስ አንተ የሕያው እግዚአብሔር ልጅ ነህ። የማን ልጅ ነህ? ልጁ ያለው ማለት ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ የሚያምን ሰው ማለት ነው። ልጁ አለው እንደዚህ ብሎ የሚያምን ሰው የእግዚአብሔር ልጅ ነህ ሲለው ይሄንን ስጋና ደም አልገለጠልህም በሰማይ ያለው አባቴ እንጂ ማንም በስጋና በደም ዕውቀት ኢየሱስ የእግዚአብሔር ልጅ ነው ሊል አይችልም። እንዲህ ብሎ ሊያምን አይችልም። መንፈስ ካረዳው፣ የእግዚአብሔር መንፈስ ካረዳው፣ የአባቱ መንፈስ ካረዳው በስተቀር ኢየሱስ የእግዚአብሔር ልጅ ነው ብሎ ቀላል አይደለም። ምክንያቱም ይሄንን የማያምኑ እስከዛሬ ድረስ በምድራችን ላይ ስላሉ፣ የማያውቁት ስላሉ አላወቁትም። ቢያውቁትም አኖሮ የክብርን ጌታ ባልሰቀሉት ነበር እንዳለው የማያውቁት አሉ። ስለዚህ ጴጥሮስ እኔን ካለው በኋላ አንተ አለት ነህ፣ በዚህች አለት ላይ ቤተክርስቲያኔን እሰራታለሁ፣ የሲኦል ደጆች ሊያጠፏትና ሊያናውጧት አይችሉም። ቤተክርስቲያኔን ነው ያለው ክርስቶስ። ቤተክርስቲያንን እንኳን አላለም። ቤተክርስቲያን የማን ስለሆነች? የኢየሱስ ክርስቶስ ስለሆነች፣ በደሙ የመሰረታት ገንዘቡ ስለሆነች። ይህ ቤተክርስቲያን የማን ቤተክርስቲያን? የኢየሱስ ክርስቶስ ወደ የክርስቶስ ቤተክርስቲያን። ቤተክርስቲያን በማንም ስም ልትሰየም ትችላለች። ክርስቶስን አገልግለው ዋጋ ከፍለው ባለፉ ጻድቃን፣ ሰማዕታት፣ ቅዱሳን ስም ቤተክርስቲያን ይታነጻል፣ መታሰቢያ ተደርጎላቸው። ቤተክርስቲያኗ ግን የማን ናት? ባለቤቷ ማን ነው? ኢየሱስ ክርስቶስ ነው። አባወራው ኢየሱስ ክርስቶስ ነው። ሌላ ማንም ባለቤት የላትም። ለዚህ ነው ቤተክርስቲያኔን ያለ የራሱ ናታ። እኛ ሁላችን የክርስቶስ ገንዘቦች ነን። ክብር ለእግዚአብሔር ይሁን። ቤተክርስቲያን የምንባለው እኛ እኮ ነን። ተሰብስበን የምናመልከው፣ ስሙን የምንጠራው፣ የምንቀድሰው፣ የምንሰልሰው እኛ ስንሰበሰብ ቤተክርስቲያን እንባላለን። ስለዚህ ቤተክርስቲያኔን እሰራታለሁ አለ። ያ ማለት ክርስቲያኖች ተሰብስበው ክርስቶስን የሚያመልኩበት ህብረት መሰረቱ ኢየሱስ የእግዚአብሔር ልጅ ነው የሚለው እምነት ነው ማለት ነው። ስለዚህ ይሄንን የሚል ሰው ልጁ ያለው ነው። ኢየሱስ ክርስቶስን የሚያምን ነው፣ የሚከተል ነው። ይሄ ከሌላት ቤተክርስቲያን ጥያቄ ምልክት ውስጥ ናት። ልጁ የማይመሰከርባት ከሆነች፣ ልጁ የማይነገርባት ከሆነች፣ ልጁ የማይታመንባት የሚገፋባት ከሆነች ቤተክርስቲያን አይደለችም። ቤተክርስቲያን የምትባለው ትልቁን ስፍራ ለክርስቶስ ስትሰጥ፣ አምላኳን ስታከብር፣ ቤዛዋን ስታከብር። ስለዚህ ልጁ ያለው ይወጣ በኢየሱስ ክርስቶስ እናምናለን። በኢየሱስ ክርስቶስ ስናምን የምናገኛቸውን 3 ነጥቦች ከምዕራፍ 5 ሳንወጣ ቅዱስ ዮሐንስ ያስነብበናል። የዮሐንስ መልእክት ምዕራፍ 5 አንደኛይቱ ከቁጥር 1 እስከ 6 ድረስ ያለውን ስታነቡ በኢየሱስ ክርስቶስ በልጁ የሚያምን ምን ያገኛል ይላል? ዓለምን ያሸንፋል ይላል። በልጁ የሚያምን ማንን ያሸንፋል? እስቲ ሁላችሁም ተናገሩ በደንብ። ዓለምን ያሸንፋል። ዓለም ብሎ የተናገረው ብዙ ነገር ጠቅልሎ በዓለም ውስጥ ገዢው አለ። የመጀመሪያው ጠላታችን ዲያብሎስ፣ የሰው ልጆች ሁሉ ጠላት፣ የመልካም ሁሉ ነገር ጠላት፣ የክፋትና የኃጢአት መሰረት የሆነው ዲያብሎስ እንኳን እኛ ክርስቶስን የፈተነው እስከ መስቀል ሞት ድረስ እንዲደርስ በአይሁድ ልብ ውስጥ ይሰራ የነበረው የክፋት መንፈስ እሱ ዓለም የጨለማው ዓለም ገዢ ተብሎ ተጠርቷል።
ሰው ኢየሱስ ክርስቶስን ካላመነና የእግዚአብሔር ልጅ ነው ካላለ ልጁ ከሌለው ዲያብሎስንና ዓለምን ሊያሸንፍ አይችልም። ዋናው የማሸነፊያው መንገዱና መሳሪያው እምነት ነው። እንድናምን እግዚአብሔር ይርዳል በሙሉ ልባችን። ምናልባት ዓለም ስንል ሌላው በዓለም ውስጥ ያለውን መከራና ፈተና የሚመለከት ብዙ ነገር ከብዶናል። በትከሻችን ላይ የተጫንን ቀና እንድንል ያደረገን ያስጎነበሰን ብዙ ነገር አለ። የራሳችን ሸክም አለ፣ የቤተሰብ ሸክም አለ፣ የሀገር ሸክም አለ፣ የቤተ ክርስቲያን ያስተዳደር ሸክም አለ። እያንዳንዱን ነገር የምንወጣው ማንን ስናምን ነው? ኢየሱስ ክርስቶስ የእግዚአብሔር ልጅ ብለን ስናምን፣ ልጁ ሲኖረን እምነታችንን ተስፋችንን በሱ ላይ ስናደርግ ነው። እግዚአብሔር ይርዳን ሁላችንን። እንደ ድንጋይ የተጫነው ሳር ይሞታል። መጀመሪያ ከለሩን ነው የሚቀይረው፣ ቢጫ ይሆናል። ከዛ በኋላ ያ ቢጫ የሆነው እንደውም ስታንሱት ነው የምታውቁት። ቢጫ መሆኑን የሚታወቀው ከተነሳ ነው። ድንጋይ ካልተነሳ ያ ቢጫ የሆነው ቀጥሎ ይደርቃል፣ አፈር ይሆናል። ይመሳሰልና ምን ይሆናል? መጨረሻ ላይ አፈር። ብዙ የተጫኑ ነገሮች አሉ። የእግዚአብሔር ልጆች ብዙ የተጫነን መከራ አለ፣ ብዙ የተጫነን ፈተና አለ፣ የሥጋ ስራ፣ የህሊና ዕዳ። ያ በሙሉ ድንጋይ ነው ወገኖቼ። ምናሸንፈው ኢየሱስ ክርስቶስን ስንይዝ የማሸነፊያ ምስጢር የሆነውን ጌታ፣ የማሸነፊያ ቁልፍ የሆነውን ጌታ ስንጨብጥ ስንይዝ በሱ ውስጥ ስንኖር ነው መከራችንን ፈተናችንን የምናሸንፈው። ለምንድን ነው ጥያቄያችን ማይፈታው የሚሉ ብዙ ሰዎች አሉ በዚህ ዘመን። ለምንድን ነው የሁሉ ጸሎት የተጸለየ ሀገራችን ከመከራ ማትወጣው? ለምንድን ነው የሁሉ መከራ የሚመጣው? ለምንድን ነው የሁሉ ሰው 24 ሰዓት የእግዚአብሔር ስም በሚጠራባት ሀገር እንቆቅልሹ የበዛው ለምንድን ነው እንላለን አይደል? እንኳን እናንተ እኛ መጠየቅ ጀምረናል። እኛም ጠይቃለን። ቁልፉን ጥለነው ይሁን ዋናውን የችግሩን መፍቻ ቁልፍ ጥለነው ይሁን ዘንግተነው ይሁን ምናልባት በልባችን ረስተነው ይሁን በተግባራችን ምናልባት ገሸሽ አድርገነው ይሁን ቁልፉ እዚህ ጋር ያለው የእግዚአብሔር ልጆች የምንኖረው በምን አይነት መንፈስና ኃይል እንደሆነ ራሳችንን እንመረምር ያስፈልጋል። የጥያቄያችን ቁልፍ ያደረግነው ነገር ምንድነው? የጸሎታችን አድራሻ ምንድነው? ልጁ ያለው ነው ህይወት ያለው ማለት ህይወት ያለው ኑሮ የሚኖረው ማን ያለው ነው? ልጁ ያለው ነው። ምክንያቱም ኢየሱስ ክርስቶስ የዘላለም ህይወት ነው። ክብር ምስጋና ለስሙ ይሁን። እሱ የዘላለም ህይወት ነው። እሱ የለህም ማለት የዘላለም ህይወት የለህም ማለት ነው። ህይወት ያለው የሚተነፍስ ኑሮ አትኖርም ማለት ነው። እሱ ከሌለ ውሃ የሚል ጣዕም የሌለው ኑሮ ይኖራሉ ማለት ሰዎች እኮ ጨፍረው ይኖራሉ በዚህ ዓለም ላይ ገንዘብ ሰብስበው የሆነ ነገር አድርገው እኮ ይኖራሉ። እድሜ ይቆጠራሉ እኮ እንዴ እየኖርን ነው ብለው ያስባሉ እኮ። ልንገራችሁ ያለ ክርስቶስ 1000 ዘመን ብንኖር እንደ አንድ ቀን አይሆንልንም። ያለ ክርስቶስ 100 ዓመት ብትኖር አንድ ቀን እንደኖርክ አይቆጠርም። ከክርስቶስ ጋር ግን አንድ ቀን ስትኖር ብዙ ዘመን ኖርሃል። ክብር ለእግዚአብሔር ይሁን። ስለዚህ የኑሯችን ምስጢር የደስታችን የሰላማችን ህይወት ያለው ኑሮ የምንኖረው በአሸናፊነት የምንጸናው በማን ስናምን ነው? በእግዚአብሔር ልጅ ስናምን ነው። በማን ስናምን? ስጋ ለብሶ በመጣው ባዳንን በተቤዠን በኃይላችን በክብራችን በሞገሳችን በሱ ስንኖር ያኔ እናሸንፋለን። ምን አለ ቅዱስ ዮሐንስ ሲጽፍ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ምን ማለት ነው? ክርስቶስ ማለት መሲህ የሚለውን ቃል በትክክል የሚተካ በዕብራይስጡ መሲህ በግሪኩ ደግሞ ክርስቶስ ከእግዚአብሔር አብ ዘንድ ለሁላችን ህይወት የተላከ የመጣው ህይወት የዘላለም ህይወት እሱ ማን ነው? ኢየሱስ ክርስቶስ።
ይመጣል ተብሎ የተነገረለት መሲህ ኢየሱስ ነው ብሎ የማያምን ሰው ከእግዚአብሔር አልተወለደም። ይመጣል ተብሎ በነቢያት ትንቢት የተነገረለት ሱባኤ የተቆጠረለት ጌታ ኢየሱስ ክርስቶስ ነው ብሎ የሚያምን ግን ከማን ተወልዷል? ከእግዚአብሔር ተወልዷል። የእግዚአብሔር ልጆች መሆናችንን የምናረጋግጥበት ትልቁ እውነት የእግዚአብሔር ልጅ ኢየሱስ ክርስቶስ መሲህ ነው። ይመጣል የተባለው እሱ ነው። ይህንን እውነት ለአይሁድ ሄዳችሁ ብትነግሩ ይስቁባቸዋል። ገና መሲሁ ይመጣል አልተወለደም ብለው ነው የሚጠብቁት። ዘጎልደን ጌት የሚሉት አለ። በምስራቅ ትይዩ የኢየሩሳሌምን ቅጥር ስትመለከቱ መግቢያ በር አለ ከኋላ የወርቃማው በር። ገና ክርስቶስ ሲመጣ በዛ በኩል ነው የሚገባው ተከፍቶለት ብለው የተዘጋ በር ያሳዩአቸዋል። ከዚህ በፊት የመጣ ወንበዴ ነው ብለው ነው የሚያምኑት። እስከዛሬ በልባቸው ይክዱታል። እስከዛሬ አምኑትም። እኛ መስቀል በዓል ስናከብር መስቀል ተሸክመን ስቅለቱን ስናስብ ዳር ዳር ይዘው ይስቃሉ። እስከዛሬ ይክዱታል። ያ መሲህ መጥቷል ብላ ማመን አለባት ቤተክርስቲያን። ያ ነው መሲሁ። እግዚአብሔር ቃል በገባው መሰረት ለዓለም ድህነት ልጁን ቤዛ አድርጎ ሰጥቷል። እሱም መጥቶ አድኖናል። ሰሞኑን አንድ ቪዲዮ ስመለከት ነበር። ምናልባት አይታችሁት ሊሆን ይችላል። ትናንትና ነው ለነገሩ። አንድ ዶክተር አለ ሰዎችን በደንብ ትሪት የሚያደርግ በተለይ በስነ ልቦና የተጎዱ ሰዎችን ዶክተር ፊል ነው የሚሉት። እዛ ላይ የቀረበች አንድ ልጅ አለችና ጸንሻለሁ አርግዣለሁ ኢየሱስን ያረጋግጥኩት አለች። አረ አይደለም ባክሽን እንደው እሱማ አይደለም ደሞ አላረገሽም እንደው ንፋስ ነገር ነው ይላታል። አየር ነው እንጂ የለም ይላታል። በጭራሽ አላማችሁ እኔ ራሴን እኔ ነኝ ማቀው እንዴ እንደው ምን አላት እሱ እኮ ከመጣ 2016 ዓመት አለፈው እኮ ይላታል። አይ በጭራሽ እኔ ሞልዶ ነው ገና ኢየሱስ የሚባለው እንዴ እንዲህ ባለ እኮ መሳትና እንዲህ ባለ ድራማ ውስጥ እኮ ያለ ህዝብ አለ። እግዚአብሔር ህዝቡን ከእንደዚህ አይነት ውድቀት ይሰውርልን። በልጁ የሚያምን መሲሁ መጥቷል ብሎ የሚያምን ያድርግልን። በጣም ከባድ የሆነ ስተት ነው። ምክንያቱም ይመጣል የተባለው አሳች እኮ በእንደዚህ አይነት ክደት ነው እኮ ሰዎችን ህሊናቸውን የሚይዘው። አውሬው ይገለጣል የተባለው 666 የሚባለው ቁጥር የተሰጠው አውሬ እኮ መሲሁ ነኝ እኮ ነው የሚለው አይደለም እንዴ? መገለጫው እኮ አንዱ ይሄ እኮ ነው። ስለዚህ እነዚህ አይነት ድራማ የሚሰሩ ሰዎች ለአውሬው መንገድ እየከፈቱ ያሉ ሰዎች ናቸው፣ ለሚገለጠው አሳች። ስለዚህ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። እኛ ከእግዚአብሔር ተወልደናል። ከማን ተወልደናል? ምክንያቱም መሲሁ ኢየሱስ ክርስቶስ ነው። መጥቷል፣ ወርዷል፣ ተወልዷል፣ አድኗል ብለን ስለምናምን ይህ እምነት አለ። እግዚአብሔርን ስንወድ ትእዛዙንም ስናደርግ የእግዚአብሔርን ልጆች እንድንወድ በዚህ እናውቃለን። ትእዛዛቱን ልንጠብቅ የእግዚአብሔር ፍቅር ይህ ነውና። ትእዛዛቱን ከባዶች አይደሉም። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና። ከማን የተወለደ? መጀመሪያ በኢየሱስ ክርስቶስ ማመናችንን አረጋገጠ። ክርስቶስ ነው ብሎ በኢየሱስ የሚያምን ከማን ተወልዷል? ከእግዚአብሔር ተወልዷል። ከእግዚአብሔር በዛ እምነት የተወለደ ሰው ደግሞ ዓለምን ምን ያደርጋል? ያሸንፋል። እግዚአብሔር የተመሰገነ ይሁን። እናሸንፋል። መጽሐፍ ጻድቅ 7 ጊዜ ወድቆ 7 ጊዜ ይነሳል ይላል። ክርስትና በብዙ ጎዳና መካከል በማይመችም በሚመችም ሁኔታ መካከል ማለፍ ነው። ብዙ ያሸነፉን ነገሮች በህይወታችን አሉ። እግዚአብሔር ልጆች ድህነት አሸንፎ ሊሆን ይችላል። ኃጢአት አሸንፎ ሊሆን ይችላል። ሐዘን አሸንፎ ሊሆን ይችላል። መከፋፈልና መለያየት አሸንፎ ሊሆን ይችላል። ካመንንና ከጸለይን ግን ይሄንን ሁሉ በኢየሱስ ክርስቶስ ምን እናደርጋለን? ድል እናደርጋለን፣ እናሸንፋለን። ይሄን እምነት ለሁላችን ያጽናልን እግዚአብሔር። እናሸንፋለን። በእግዚአብሔር ልጅ የሚያምን ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ዓለምን የሚያሸንፈው እምነታችን ነው። ይህ እምነት ዓለምን የምናሸንፍበት ምስጢር ነው። ሽንፈት በጣም በጣም ለህሊና የሚከብድ አቅም የሚያደክም ነገር ነው።
ሰው አይደለም በህይወቱ ተሸንፎ የሚወደው የእግር ኳስ ክለብ እንኳን ተሸንፎ ሲገባ ይበሳጫል። እዚህም ሀገር የሚያዩትን ፉትቦል በቃ ሲበሳጩበት የሚያድሩ ሰዎች አሉ። ሰላማቸውን አጣ። ሽንፈት ደስ አሰኝ ደስታን ይሰርቃል አይደለም እንዴ ወገኖቼ? ራሱ ኑሮ ሲያሸንፈን ከአቅማችን በላይ ሲሆን ምንበሳጨው ሽንፈት እኮ ስለማንፈልግ እኮ። እኛ ደግሞ በሽንፈት አንታማ ብዙ ነገር ያሸንፈን ሰዎች በጣም። ስለዚህ የማሸነፊያውን መንገድ እየነገረን ነው እግዚአብሔር በደንብ ጥልቅ አድርገን እንድንመለከተው። በእውነት እግዚአብሔር ይህንን ቃል በዚህ ዘመን የሚሰጠን ምናልባትም በእያንዳንዳችን የግል ህይወት በሀገርም በወገንም ጉዳይ ያለውን ነገር አጥልቀን እንድንመለከት የማሸነፊያውን መንገድ ነው እግዚአብሔር እየነገረን ያለው። እየሰማችሁ ነው? እግዚአብሔር ምንድን ነው የተሸነፍንባቸው ነገሮች? ለዛ መድኃኒቱ ክርስቶስ ነው። ስሙ የተመሰገነ ይሁን። መድኃኒቱ መልሱ ክርስቶስ ነው። ማሸነፊያው እሱ ነው እያለን ነው መጽሐፍ። ስለዚህ ማመን ያስፈልጋል ለማሸነፍ። በነገራችን ላይ የተሸነፈ ሰው መጀመሪያ ለጦርነት ከመውጣቱ በፊት በህሊና ተሸንፎ የወጣ ሰው የፈለገ መሳሪያ ቢይዝ አያሸንፍም። መጀመሪያ ምን ብሏል? ተሸንፏል። ተሸንፏል እኮ። የህሊና ሽንፈት የአካልን ሽንፈት ያመጣል። በቃ እኔ እኮ አይሆንልኝም፣ እኔ እኮ አይሳካልኝም፣ መጀመሪያም እኮ ለእናንተው ብዬ ነው የሚሉ ሰዎች አሉ። እኔ እኮ አንቺን ልስማ ብዬ አንተን ልስማ ብዬ እንጂ እንደማይሆን አውቀዋለሁ ቢሉ በቃ ራሳቸውን ጥለው ነው ሰልፉን የጀመሩት። መቼም አያሸንፉም። የእግዚአብሔር ልጆች ልንገራችሁ፣ በእግዚአብሔር እችላለሁ ማለት ያስፈልጋል። በማን እችላለሁ? በእግዚአብሔር እችላለሁ። ለሰው የማይቻል ለእግዚአብሔር ይቻላል። እወጣዋለሁ ማለት ያስፈልጋል። የደከምክበትን ነገር ጉልበት የሚሰጠው እግዚአብሔር አለ። በፈረሰው በኩል የሚቆምልህ ጌታ አለ። አንተ የደከምከው በአንድ ቦታ ነው ወይ በሁለት ቦታ ነው። ሰዎች ደግሞ ድካምህን አይረዱልህም፣ አይረዱልሽም። በሰፊ ነጭ ጨርቅ ላይ አንዲት ነጥብ ጥቁር ካለች ሰው የሚያውቅ ቀድሞ የቱን ነው? ጥቁሯን። ትልቁን ድካምህን አያይልህም ሰው። ስትወድቅ የሚስቅ ብዙ ነው። ስትሸነፍ የሚያላግጥ ብዙ ነው። ነገር ግን ድካምህን ወደ ሽንፈት እንዳይቀየር የሚጠብቅ ክርስቶስ አለ ነው መጽሐፍ እያለን ያለው። እግዚአብሔር የተመሰገነ ይሁን። ድካምህን የሚያግዝልህ ጌታ አለ እያለ ነው። እኔ አለው እያለ ነው ክርስቶስ። ስለዚህ በፈረሰው በኩል ቁምልን እንበለው፣ በደከምንበት በኩል አንተ ቁምልን እንበለው። ምናልባት የድካማችን የትዳራችን አንዱ ጎን ደግሞ ሊሆን ይችላል። እግዚአብሔር በዛ በኩል ይቁምልን። ምናልባት በቤተሰባችን መሃል ወይ በግራ ወይ በቀኝ የፈረሰ ነገር ይኖራል። እግዚአብሔር የፈረሰውን ይስራልን። እሱ ነው ማሸነፊያችን። በቃ ወደዚህ ማንነት እችላለሁ ብሎ ወደ ማሰብ በእግዚአብሔር ወደ መታመን የአሸናፊነት መንፈስ እንድንመጣ። እንዴ አሜሪካ መጥቶ እንኳን ስራ ሰርቼ ያልፍልኛል ብሎ እኮ ማመን የተወሰው አለ። ሰው ሰርቶ እንኳን ለፍቶ እንኳን በትክክል የድካሙን ዋጋ ተቆጥሮ በሚሰጠው አገር ላይ ተቀምጦ የረሳ ሰው አለ ማለት በኢትዮጵያው የሚያስባል። ከመጣ 4 ዓመት ሆኖታል ወይ 5 ዓመት ወይ 10 ዓመት ሆኖታል። እንደ ድሮ የሚያስብ ሰው አለ። ከሰራ ትኖራለህ እዚህ ሀገር። እንኳን ክርስቶስን ይዘህ ስሙ የተመሰገነ ይሁን። እንኳን መድኃኒዓለምን ይዘህ እንኳን ደጉ ንጉሥ ይዘህ ሰርተ የምታገኝበት ሀገር ነው። መጽናናት ያስፈልጋል። ህሊናችንን በቃሉ መምላት ያስፈልጋል። በጉልበት ዛሬም ጉልበታም ነኝ እንዳለው በ80 ዓመቱ ዛሬም ጉልበታም ነኝ እንዳለው ደግሞ የደከሙ ሰዎች ከእግዚአብሔር ጋር ሲሰሩ ክንፎቻቸውን እንደ ንስር እንደሚያድሱ መጽሐፍ እንደተናገረው በጉልበትና በኃይል መስራት ያስፈልጋል። ስለዚህ በእግዚአብሔር ልጅ ስናምን እናሸንፋለን። አንድ ቃል ራሱ ቅዱስ ዮሐንስ በጻፈው ወንጌል ላይ ምዕራፍ 16 ላይ ቁጥር 33 የዮሐንስ ወንጌል ምዕራፍ 16 ቁጥር 33 በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ። እስቲ
ይህንን ቃል አብረን እንለዋለን። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ። የተሸነፈ ዓለም ነው፣ የወደቀ ዓለም ነው፣ የተረገጠ ዓለም ነው። ጠላትህም የተረገጠ ጠላት ነው፣ ኃይሉን ያጣ የተገፈፈ ጠላት። እንደ መብረቅ ከሰማይ ሲወድቅ አየሁት እንዳለ ሰይጣን የወደቀ ጠላት። መከራ እንዳለ አልሸሸገንም። እግዚአብሔር እውነት የሚናገር አምላክ ነው። ክርስቶስ የእውነት አምላክ ነው። ስለዚህ መከራ አለባችሁ አለ። የለባችሁም አይልም። አረ ምንም ነገር የለም ሂድ እንላለን። ልጆቻችንን ከፈሩ ጨለማ ውስጥ ከሆኑ ምንም ነገር የለም ሂድ እኔ አለሁ እንለዋለን። ስለዚህ ያ ልጅ ደፍሮ ጨለማውን አልፎ ይጓዝና የሚፈልገው ቦታ ይደርሳል። እግዚአብሔር አባታችንም እኔ ዓለሙን አሸንፌዋለሁ፣ አይዟችሁ መከራ ቢኖርም ፈተና ቢኖርም ነገር ግን ያሸነፍኩት ዓለም ስለሆነ እናንተ ማሸነፍ አያቅታችሁ ትችላላችሁ እያለን ነው። ስሙ የተመሰገነ ይሁን። የማሸነፊያውን ሚስጥር እየነገረን ነው። ስለዚህ እሱ እንዳሸነፈው እኛም እናሸንፋለን። እሱ ድል እንዳደረገው እኛም ድል እናደርጋለን። የከበበንን ነገር በሙሉ ድል እናደርጋለን። በእኛ ዘንድ ያለው በሌላ ስፍራ ካለው ሁሉ ይበልጣል። እግዚአብሔር ከኛ ጋር ነው። ንጉሱ ከኛ ጋር ነው። ሁሉን የሚችለው ከኛ ጋር ነው። ስለዚህ ድካማችንን የፈረሰውን ነገር ሁሉ አብሮን ሆኖ ሊያሸንፍልን ከኛ ጋር ነውና በክርስቶስ የተወለድን በሱ የምናምን ሁሉ ዓለምን እንደምናሸንፍ አረጋግጦልናል። ስለዚህ የመጀመሪያው ነጥብ ከእግዚአብሔር የተወለደ በልጁ የሚያምን ሁሉ ዓለምን ያሸንፋል። ኢየሱስም የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? ማንም የለም። ያሸነፉ የሚመስሉ ሰዎች፣ ያለ ክርስቶስ የረቱ የሚመስሉ ሰዎች የተሸነፉ ናቸው። የተሸነፉ መሆናቸውን የሚያረጋግጡበት ደግሞ ጊዜ ይመጣል። ወደ ኋላ እንመጣበታለን። ስለዚህ የመጀመሪያው ነጥብ በእግዚአብሔር ልጅ የሚያምን ዓለምን ምን ያደርጋል? ያሸንፋል። አሁን የተመለከትናቸው ነገሮች በሙሉ የምናሸንፈው በክርስቶስ ነው። ሁለተኛው በእግዚአብሔር ልጅ የሚያምን ስለ እግዚአብሔርም የሚመሰክር በነፍሱ ምስክር ይኖረዋል። ሰው ለስጋው ምስክር ይኖረዋል። በተከሰስንባቸው ጊዜያት ፍርድ ቤት ፊት ቆመን ስንናገር ስንጮህ ምስክር ሆነው የቆሙልን ሰዎች ይኖራሉ። በታሪክ በእውነት የመሰከሩ እንዳንጎዳም በሐሰት የመሰከሩልን ሰዎች ሊኖሩ ይችላሉ። በታሪክ አጋጣሚ በእግዚአብሔር ልጅ የሚያምን እግዚአብሔር አምላኩ የሆነለት ክርስቶስ ገዢው የሆነለት የሕይወቱ የበላይ የሆነለት ግን በነፍሱ ጭምር ምስክር አለው። በነፍሱ ምን አለ? ምስክር አለ። ወገኖቼ ሰማይ ላይ ሕይወት እንዳለ ምናምን ከሆነ ከመቃብር በኋላ ሕይወት እንዳለ ምናምን ከሆነ ምስክር ያስፈልገናል። እሱም የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ሌላ ማንም ሊመሰክርልህ አይችልም። የሚመሰክርልህ የሚያውቅ ክርስቶስ ነው። እየሰማችሁ ነው? እግዚአብሔር ልጅ ማንም አይመሰክርልህም። ምስክር የሚሆን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። በልጁ የሚያምን በነፍሱ ምን አለው? ምስክር አለው። እስቲ ይሄንን ቃል ተናገሩ። በልጁ የሚያምን በነፍሱ ምስክር አለው። ምስክርህ ክርስቶስ ነው። ምስክርሽ ክርስቶስ ነው። የኔ ምስክር ክርስቶስ ያቀናል። አሳምሮ እግዚአብሔር የፈጠረን እኮ እኛ ራሳችንን ከማወቃችን በፊት እኮ አስቦ እኛ ራሳችንን እንዲሆነን ከማግኘታችን በፊት እግዚአብሔር ያውቀናል። ክብር ምስጋና ለስሙ ይሁን። አዎ ገና በእናታችን ማህፀን ሳንጸነስ እግዚአብሔር ያውቀናል። መነሻችንን መድረሻችንን ሁሉ ያውቀናል። ስለዚህ የሚመሰክርልን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ግን እኛ ደግሞ በእግዚአብሔር ፊት የሚመሰክርልንን ጌታ በማክበርና በእርሱ በማመን
በሰማይ ያለንን ምስክር ካሁኑ እርግጠኞች ልንሆን ያስፈልጋል። ስንታመን ምስክር እንዳለ ታረጋግጣለህ። ካላመንክ ግን ማንም አይመሰክርልህም። ክርስቶስ እያለ መቼም ማንም አይመሰክርም። አይደለም እንደ ወገኖች ይሄ የኔ ልጅ ነው በኔ የሚያምን ነው በሕዝብና በአሕዛብ ፊት የመሰከረልን ወንጌል የሰበከ ያስተማረ ሳይደብቅ ማንነቱን ክርስቲያን ነኝ ያለ ወይ በደም ዋጋ የመሰከረ ወይ አጥንት ከስክሶ የመሰከረ ወይም ደግሞ ኑሮውን ቤቱን ንብረቱን ትቶ ስለ እውነትና ስለ እግዚአብሔር ቃል የተሰደደ በዚህ ምስክር የሆነ ከሆነ በሰማይ በመላእክትና በአባቱ ፊት ስለዛ ሰው ማን ይመሰክራል? ኢየሱስ ክርስቶስ ይመሰክራል። እሱማ የኔ ነው ይላል። የኔ ናቸው ይበለን ክርስቶስ። በእውነት በፍጻሜው ዘመን ስለ ሁላችን ይመስክርልን። ምስክር የሌለው ሰው በምድር ላይ በሰማይ ምስክር የሌለው ሰው በምድር ላይ ዋስትና የለውም። ምንም ዋስትና የለውም። እኛ አሁን በምድር ላይ እግዚአብሔርን የምናመልከው ክርስቶስን የምንከተለው እሱ በሰማይ ምናችን ስለሆነ ነው። ምስክራችን ስለሆነ ነው። ምስክራችን ከሳሹ አለ። ከሳሽ አለብን። አንድ ጥንተ ጠላት የሆነ ዲያብሎስ የሚባል ከሳሽ አለብን። አዳፋ ልብስ አልብሶ ካህኑን ኢያሱን የከሰሰ እድፋም ልብስ አልብሶ ኢዮብን በእግዚአብሔር ፊት የከሰሰ ከሳሽ የእያንዳንዳችንን ኃጢአትና በደል እያወጣ በእግዚአብሔር ፊት የሚከሰን ዮሐንስ በራእዩ የወንድሞች ከሳሽ ብሎ የጠራው ከጥንት ጀምሮ ገዳይ የሆነው እሱ ሲከሰን የሚመሰክርልን ማን ነው? ኢየሱስ ክርስቶስ ነው። ክብር ምስጋና ለስሙ ይሁን። እሱ ይከስሃል፣ ክርስቶስ ግን የኔ ነው ይልሃል። እሱ ያሳጣሃል፣ ክርስቶስ ግን ገንዘቤ ነው ይልሃል። ደም የከፈልኩለት በቀራንዮ አደባባይ መከራ የተቀበልኩለት ልጄ ነው ይልሃል። ካመንከው ከተከተልከው በነፍስ ምስክር አለ። ይህንን ነው መጽሐፍ የሚነግረን። ስለዚህ ምስክር ያለው ሰው ትምክህት ያለው ሰው በሰማይ በምድር በሚሆነው ነገር አይገረምም። አለና የተሻለ ህይወት እግዚአብሔር ይመስገን። ሁሉ ነገር በምድር ላይ ቢቀር ኖሮ ብዙ ተስፋ የሚያስቆርጡ ነገሮች አሉ። አይደለም። እግዚአብሔር በሰማይ ሌላ ስፍራ አዘጋጅቶልናል። ወገኖቼ ከኛ የሚጠበቀው ለሚመሰክረው ጌታ መመስከር ነው። ምን ማድረግ ነው? መስከር። ለስንት ሰው መስክራችሁ ታውቃላችሁ ወገኖች? ለቤተሰቦቻችሁ ትመሰክራላችሁ? ያላመነ ወገን ላለው ከቤተሰብ መቼም ጉራማይሌ ሆኖ የተለያየ ሃይማኖት ነው ያለው በየቤቱ ብዙ አይነት አመለካከት አለ። እኛ የገባንን ወንጌል ለስንት ሰዎች ነግረን ሁሌ እኮ ተማሪ አይቆም። የሰማችሁ አንዳንዴ ምን ይሆናል? አስተማሪ ይሆናል። ቡናም ሲጠጣ ስለ ክርስቶስ መነጋገር ይቻላል። ቡና የሐሜት መሆኑ ቀርቷል አይደል? የለም። በእውነት አሁን በቡና ዙሪያ ሰው የሚያማካል ገና ነው፣ ያልሰለጠነ ነው፣ ያልተማረ ወንጌል ያልገባው ነው። በቡና ዙሪያ እግዚአብሔርን መነጋገር እንችላለን ወገኖች። እየተመገብን እየበላን እየጠጣን ስለ እግዚአብሔር ሰምቶ ማያውቀው ወይም ደግሞ ክርስትና ያልገባውን ሰው ልንመሰክርለት ያስፈልጋል። አንተ እኮ በነፍስ ምስክር አለ በሉት። በሰማይ እኮ ኑሮ አለ፣ በሰማይ እኮ ህይወት አለ። የዘላለም ህይወት የሚባል እኮ ሌላ ዓለም አለ እኮ። እሱን ልታውቅ ይገባሃል ልንለው ያስፈልጋል። በሰው ፊት የመሰከረልኝ በሰማይ ባለው በአባቴ ፊትና በመላእክት ሁሉ ፊት እኔ መሰክርለታለሁ። የማቴዎስ ወንጌል ምዕራፍ 10 ይህንን ቃል ክርስቶስ ራሱ ለሐዋርያቱ ሲናገር እንደዚህ ነው ያለው። ምዕራፍ 10 ቁጥር 32 ላይ የማቴዎስ ወንጌል ምዕራፍ 10 ቁጥር 32 ላይ ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ። በሰው ፊትም የሚክደኝን ሁሉ እኔ ደግሞ በሰማይ ባለው በአባቴ ፊት እክደዋለሁ። ከዚህ ሰውረን እግዚአብሔር። አላውቃትም እላለሁ።
ክርስቶስን አውቀዋለሁ አምላኬ ነው ቤዛዬ ነው ብለን የመሰከርንለት ግን ምስክር አለን እኛ በአባቱ ፊት ሊያውም በኩራት። ትዝ ይላችኋል ኢዮብን ሰይጣን እኮ ሲከሰው በእግዚአብሔር ፊት የፈለግከውን ብታደርግ አይክደኝም አለ አይደል እግዚአብሔር። ኢዮብ በእምነት ጠንካራ የሆነ ሰው እንደሆነ እግዚአብሔር በቃ በኩራት ሲናገር ስለ ኢዮብ እንዲህ ያለውን እምነት እግዚአብሔር ይጨምርልን ለሁላችን። ስለኛ እግዚአብሔር በእውነት በኩራት በልበ ሙሉነት እንዲናገር ሱማ አይክደኝም እንዲል እኛ የምስክርነት ሰዎች ልንሆን ያስፈልጋል። ሰው ላመነበት ፖለቲካ እንኳን ሽንጡን ገትሮ ሲከራከር ይውላል አይደለም ለክርስቶስ እንዴ። ገና የማያውቅ እኮ ነው የሌለው ምንም አይዲያው የሌለው ሰው እኮ ስንት አለ። ስለዚህ በስራም ስፍራ ይሁን በሌላም ቦታ በምትበሉበት በምትጠጡበት በምትውሉበት ስፍራ አንደበታችሁ ተከፍቶ የእግዚአብሔርን ቃል የምትናገሩ እንድትሆኑ የክርስቶስን የእግዚአብሔር ልጅነት የምትመሰክሩ እንድትሆኑ በስጋ ቢገለጥም አምላክ በስጋ ቢገለጥም ንጉሥ ቢገረፍም ቢሞትም ደግሞ በትንሣኤው አምላክነቱን ያሳየ ጌታ መሆኑን በክብር ልትመሰክሩ ያስፈልጋል። ይሄንን ኃይል እግዚአብሔር ለሁላችን ይስጠን። ለቤተ ክርስቲያን የተሰጣት ትልቁ ተልእኮ ይሄ ነው። የትንሣኤውን ጌታ ለዓለም መመስከርና መንገር። ወንህነሰ ንሰብክ ክርስቶስ ዘተሰቅለ፣ እኛ ግን የተሰቀለውን ክርስቶስን ምን እንላለን? እንሰብካለን። ይሄንን ኃይል ተቀብላ ነው ቤተ ክርስቲያን የወጣችው። ያሬድም በድጓው እንደተናገረ ወንህነሰ ንሰብክ ክርስቶስ ዘተንሥአ፣ እኛ ደግሞ የተነሳውን በድል ያረገውን በእግዚአብሔር ቀኝ ያለውን ክርስቶስን እንሰብካለን ነው ያለው። ስለዚህ የቤተ ክርስቲያን ተልእኮ ይሄ ነው ወገኖቼ፣ እንድንመሰክር እግዚአብሔር ይርዳን። አንደበታችንን ለቃሉ ይክፈትልን። ሰው እኮ ስንት ነገር የሚናገርበት ዘመን ነው። አሁን በየሚዲያው በእያንዳንዱ መስመር ሁሉም ሰው ተናጋሪ ሆኗል። ይሰማችሁ? ሁሉም ሰው የማይናገር። አንድ አባት ከሆነ ጊዜ በኋላ አርምሞ ጀመሩ። ማለት የአርምሞ የሚባለው ዝምታ ነው። እንደው ሰው አያናግሩም። በራቸውን ዘግተው የራሳቸውን ኑሮ ጸሎታቸውን መጸለይ ከእግዚአብሔር ጋር መነጋገር ጀመሩ እና ምንም ነገር የለም። በቃ ዝም አሉ። በኋላ ተጠየቁ፣ ምንድነው ዝም ያሉበት ነገር? ለምንድነው የማይናገሩት እንደ ድሮ አሏቸው። ሁሉም ተናጋሪ ስለሆነ ነው አሉና ከዛ ዝምታቸውን ቀጠሉ። ሁሉ ምን ስለሆነ ደግሞ እኮ ተናግሮ እንኳን የእግዚአብሔርን ቃል ለሰው የሚያደርስ ቢሆን ቁም ነገር ቢሆን ምን አለ ለቁም ነገሩ ብዙ ቦታ ብንሰጥ፣ ምን አለ ለወንጌል ሰፊ ድርሻ ብንሰጥ፣ ሰዓታችንን የሚወስደው ሌላ ነገር ባይሆን። እርግጥ ነው ስለ ሀገር ስለ ወገን ይወራል ይነገራል፣ መልካም ነው። ለእንቶ ፈንቶ ለማይረባው ነገር ሰዓት ወስዶ ጉንጭ አልፋ ክርክር ማድረግ ምን ይጠቅማል? የተፈጠርነው የእግዚአብሔርን ክብር እንድንናገር እኮ ነው ወገኖች፣ ክብሩን ለመመስከር እኮ ነው። ስለዚህ እያንዳንዳችን ኃላፊነት አለን። መስክረን እንዲመሰከርልን እግዚአብሔር ይርዳን። በነፍሳችን ምስክር የሆነልን አምላካችን በሰማይ ያለው የሚታይልን ምስክር ኢየሱስ ክርስቶስ ክብርና ምስጋና ለስሙ ይሁን። ስለዚህ በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለ። ምስክር ስትመሰክሩ እንዲሁ አይደለም፣ የታጀበ ነው በብዙ መከራ። በተለይ ስለ ክርስቶስ የምትናገሩ ከሆነ መከራ ቀላል አይደለም፣ ዋጋ ያስከፍላል። ስም ይወጣላችኋል። በውሸት የሚናገሩባችሁ ብዙ ሰዎች ይነሳሉ። እሱን ሁሉ ታቅሶ ነው ታዲያ ምስክርነት። እየሰማችሁ ነው? አዎ። ስለምንም ነገር ብትናገር ተቃዋሚ የለብህም። ስለ ክርስቶስ የምትመሰክር ከሆነ ግን ብዙ ተቃዋሚ ይመጣል። የሚከስ የሚያንቋሽሽ የሚሰድብ ምራቅ የሚተፋብሰው ይኖራል። ይሄንን ሁሉ ታግሶ ግን ምን ማድረግ? መመስከር። ምን ይላል መጽሐፍ? ራሱ ክርስቶስ በማቴዎስ 5 ቁጥር 11 ላይ ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ። ምን ናችሁ? ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ
ነውና አላህ ምስክር በላይ ዋጋችሁ በሰማይ ታላቅ ነው። ይሄማ የኔ ምስክር ነው፣ የድል አክሊል ይገባዋል። የሚያምንብኝና ስለኔ የሞተ ዋጋ የተቀበለ እኮ እያለ በዮሐንስ ራእይ ላይ የተናገራቸው ሰማያዊ ሽልማቶች እኮ ለምስክሮቹ የተዘጋጁ ስጦታዎች ናቸው። እግዚአብሔር ይመስገን። ሰው ተምሮ እንኳን ዲግሪና ዲፕሎማ ሲያመጣ ሽልማት አለው። ተምረን ያመነውን እውነት ለዓለም ስንመሰክር እግዚአብሔር የሚሰጠን ብዙ ጸጋ አለ። እሱ ነው በሰማያት ዋጋችሁ ታላቅ ነው ብሎ የሚነግረን። ዋጋችሁ በሰማያት ታላቅ ነውና ደስ ይበላችኋል። ሰው ሰርቆም ይሰደባል፣ ሰድቦም ይሰደባል። መስክሮ መሰደብ ግን ዋጋ አለው ማለት ነው፣ በረከት አለው። ሐሴትም አድርጉ፣ ከእናንተ በፊት የነበሩትን ነቢያትን እንዲሁ አድርገዋቸዋል። ምንም አዲስ ነገር የለም፣ ምንም አዲስ ነገር የለም። ስለዚህ አሁን በመከራ የእግዚአብሔርን መንግስት ያገለገሉ ሰዎች ብዙ አሉ። ቤተክርስቲያን በክብር የምታስባቸው ሰማዕቱ ቅዱስ ጊዮርጊስን ቤተክርስቲያን እኮ አክብራ የምትጠራው ስለማን መስክሮ ነው? ስለ ኢየሱስ ክርስቶስ በደም መስክሮ ነው። በደም ጭምር እየሞተ እየተነሳ ለክርስቶስ ምስክር የሆነ። ስለዚህ ቤተክርስቲያን ታከብረዋለች። የክርስቶስ እንደራሴ ብላ ትጠራዋለች። እግዚአብሔር ይመስገን። በሱ አይነት መንፈስና ኃይል ያገለገሉትን ሐዋርያቱን ተመልከቱ። ግማሹ ቆዳው ሲገፈፍ፣ ግማሹ አንገቱ ሲቀላ፣ ግማሹ ሰም ተቀብቶ ሲነድ በከተማ መሃል፣ ይሄ ሁሉ ለክርስቶስ ምስክር የሆኑ ሰዎች ድርሻቸው ነው። ደስ ይበላችሁ። ከእናንተ በፊት የነበሩትንም እንደዚሁ አድርገዋቸዋል። ሹመትና ሽልማት የለም። አገልግለው ሲወጡ ግርፋት ነበር የሚጠብቃቸው። በዚህ ሁሉ ግን ሐዋርያት ደስተኞች ነበሩ ይላል መጽሐፍ። በተለይ ሐዋርያት ሥራ ምዕራፍ 4 እስቲ አንብቡት። በሸንጎ ፊት በስሙ እንዳያስተምሩ አስጠንቅቀዋቸው ገርፈው አስወጧቸው ይላል። ገርፈው ሲያስወጧቸው ደስ እያላቸው ወጡ። ስለ ስሙ ሊናቁና ሊሰደቡ እንደሚገባቸው በማመን ደስ እያላቸው ወጡ። ይሄንን ልዩ ደስታ እግዚአብሔር ለሁላችንም ይስጠን። እየተገረፉ መደሰት በጣም ከእውነት የራቀ ነገር ነው። ይሄ በእግዚአብሔር ዓለም ውስጥ ያለ ደስታ ነው። በሽንፈት ውስጥ ያለ ማሸነፍ በክርስትና ሕይወት የምናገኘው ልዩ ሀብት እንጂ በዓለም ላይ ካላሸነፍ ካሸናፊ ተብለህ ልትጠራ አትችልም። ካልደበደብክ ካላደማ አይሆንም። ስታደማ ነው አሸናፊ፣ ስትደበድብ ነው አሸናፊ። በክርስትና ግን ስትመታ ምንድነው? አሸናፊ ነህ። ይሄ ነው ልዩ የክርስትና ሚስጥር። ስለዚህ በነፍሳችን ምስክር እንዲሆንልን ልንመሰክር ይገባል። በሮሜ መልእክቱ ላይ ቅዱስ ጳውሎስ በዚህ ላይ መጨመር ያለብን አንድ ልዩ ጥቅስ አለ። እሱን እናነባለን። ሮሜ ምዕራፍ 10 ቁጥር 8 ሮሜ ምዕራፍ 10 ቁጥር 8 በአፍህ በልብህም ሆኖ ቃሉ ቀርቦልሃል፣ ይህም የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። ምን ትላለህ? ትድናለህ። ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር በልብ ብታምን ትድን። መስክረን ምንድነው ወገኖቼ? ካልመሰከርን አንድ ነው። ሰው በልቡ ያለውን ነገር አውጥቶ መናገር መቻል አለበት። ሆድ ያባውን ፍቅር ያወጣል ይላሉ። ቂም የያዙ ሰዎች ከጠጡ በኋላ ይዘረግፉታል። ከጠጡ በኋላ እኛ ደግሞ በልባችን ያለውን የእግዚአብሔርን ቃልና እምነታችንን ጠጥተን አይደለም ምንደፍረው፣ በእግዚአብሔር መንፈስ እንደፋለን። ክብር ምስጋና ለስሙ ይሁን። ሐዋርያት የእግዚአብሔርን መንፈስ በተቀበሉበት ቀን ወጥተው በብዙ ሺህ ለሚቆጠሩ ሕዝቦች ሲናገሩ፣ በተለያየ ቋንቋ ሲመሰክሩ፣ እነዚህማ ይሄ ያልፈላ ጠጅ ጠጥተው የሰከሩ ናቸው አሏቸው። ጉሽ ጠጅ ጠጥተው ገና በጠዋቱ ጉሽ ጠጅ የመሰለ ነው አልመሰለም፣ ለጋ ነው ገና ያልፈላው ማለት እንታረዘባረክ አለሙያ ገብቼ እና ሰክረዋል አሏቸው ይላል ቅዱስ ጴጥሮስ። ቃሉን ከፍ አድርጎ እንዲህ አለ፣ እናንተ እንደመሰላችሁ እኚህ ሰዎች እንደመሰላችሁ የወይን ጠጅ ጠጥተው የሰከሩ አይደለም አለ። ምዕራፍ 2 የሐዋርያት ሥራ ምዕራፍ 2 አንብቡት። ነገር ግን በእግዚአብሔር መንፈስ ይሄንን ይናገራሉ። ደግሞ ቀኑ ጠዋት ነው፣ ገና ጊዜው ጠዋት ነው። በዚህ ሰዓት ጠጅም አይጠጣም አላቸው። ገና ነው ጊዜው። ነገር ግን
መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ እንዳለ መጽሐፍ በእግዚአብሔር መንፈስ ነው የሰከሩት እነሱ። በእውነት ድፍረት የሚሞላው በሕዝብና በአሕዛብ ፊት በድፍረት እንድንናገር እምነታችንን እንድንናገር የሚያደርጉን እንደዛ አንገታቸውን እንደታረዱት የኢትዮጵያ ክርስቲያኖች በሊቢያ ምድር ክርስቶስን መስክረው እንዳለፉት እንደዛ ደፍረን እንድናገር የሚያደርገን የማን መንፈስ ነው? የእግዚአብሔር መንፈስ ነው። ጴጥሮስን የእግዚአብሔር ልጅ ብሎ እንዲናገር ያደረገው መንፈስ። በዛ መንፈስ ልንመሰክር ያስፈልጋል። ያን ስናደርግ በነፍሳችን ምን አለ? ምስክር። ስለዚህ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ይሄ ልባችን ውስጥ የሚንቀለቀለው የክርስቶስ ፍቅር በዝማሬው ሲወጣ፣ በምስክርነት ሲወጣ ማንን ያስደስታል? እግዚአብሔር እኮ ይደሰታል። በእውነት ምስጋናችንም ከልብ ሲወጣ ነው እግዚአብሔር የሚቀበለው። ስለዚህ እምነታችንን እንድንመሰክር ያስፈልጋል። በነፍሳችን ምስክር አለን። በማን ስለምናምን? በእግዚአብሔር ልጅ በኢየሱስ ክርስቶስ ስለምናምን። ሌላው የተነሳንበት ኃይለ ቃል በክርስቶስ ኢየሱስ ስለምናምን የዘላለም ሕይወት አለን። ምን አለን? የዘላለም ሕይወት። ይሄ የዘላለም ሕይወት ሞት የሌለበት ነው፣ መከራ የሌለበት ነው፣ ሕመም የሌለበት ነው፣ ስቃይ የሌለበት ነው። ዮሐንስ በራእዩ ምዕራፍ 21 ላይ እንደጻፈው አዲሲቷ ምድርና አዲሲቷ ሰማይ ለባሏ እንደተሸለመች ሙሽራ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ ይላል። ያቺ ዓለም ኢየሱስ ክርስቶስ በወንጌል ስፍራ አዘጋጅላችሁ ዘንድ እሄዳለሁ ብሎ የተናገራት ዓለም ናት። በዛች ዓለም ውስጥ የዘላለም ሕይወትን እንኖራለን። እግዚአብሔር ይመስገን። በልጁ ስለምናምን የዘላለምን ሕይወት እንኖርሳለን። ሞት፣ ስቃይ፣ መከራ፣ ጩኸት የሌለበትን ዓለም እንኖርሳለን። ይሄ የሰለቸን ዓለም፣ የዚህ ዓለም ግልባጭ የሆነችው ዓለም ትመጣለች። እሷን የምንወርሰው በማን ስናምን ነው? በኢየሱስ ክርስቶስ ስናምን ነው። የዘላለም ሕይወት አለ። በልጁ የሚያምን ሕይወት አለው። ልጁ ያለው ሕይወት አለው የሚለው ይሄንን ነው ወገኖቼ። ተስፋ የምናደርገው ሁላችንም የተሰበሰብንበት ዓላማ አንድ ነው። የማንን መንግስት መውረስ? የእግዚአብሔርን መንግስት፣ የዘላለምን ሕይወት መውረስ፣ በዘላለም ሕይወት ውስጥ መኖር። ከዚህ በፊት ጠይቄያችሁ ሊሆን ይችላል። በጣም ብዙ የሰለቹ ነገሮች አሉ በምድር ላይ ወገኖቼ። ቅዱስ ጳውሎስ ራሱ ምን ይላል መሰላችሁ? ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ማለት ነቢያቱ ሞታቸውን የሚመኙበት ጊዜ ነበር፣ ለእግዚአብሔር ፍቅር ከመቅናታቸው የተነሳ እና እኛ የእግዚአብሔርን መንግስት ምንናፍቀውና በላይ ያለውን የምንመኘው ሲገባን ነው ሁሉ ነገር። ይህንን እግዚአብሔር ይግለጽልን። በእውነት እንመኛለን። መኖር የምትፈልጉት ከማን ጋር ነው? ለዘላለም። አቤት ከእግዚአብሔር ጋር ለመኖር ነው ምንፈልገው ምንናፍቀው። እንደ ቅዱስ ጳውሎስ ከመቃብር በኋላ ከሱ ጋር ይጠቀልለናል በሰማይ መንግስቱ። የዘንባባውን ዝንጣፊ ይዘን ቅዱስ እያለን የምንኖርበት ልዩ ዓለም፣ በቃል ከመነገር በህሊና ከመታሰብ በላይ የሆነ ዓለም አለ። እግዚአብሔር ይመስገን። እግዚአብሔር ያዘጋጀልን ከዚህ ዓለም የተለየ ልዩ ደስታ የሞላበት ዓለም፣ በሐዘን የማይሸነፍ ደስታ ያለበት ዓለም፣ በህመም የማይሸነፍ ጤንነት ያለበት ዓለም፣ በጨለማ የማይረታ ብርሃን የሞላበት ዓለም አለን ለሁላችን። እግዚአብሔር ይመስገን። ይሄንን የምናገኘው በማን ስላመንን ነው? በእግዚአብሔር ልጅ በኢየሱስ ክርስቶስ ስላመንን። የመጨረሻው ነጥብ በእግዚአብሔር ልጅ የሚያምን ሰው የሚለምነውን ሁሉ ከእግዚአብሔር ዘንድ ይቀበላል። ይህንን ደግሞ ቁጥር 15 ላይ እናገኘዋለን። ዮሐንስ መልእክት አንደኛይቱ ምዕራፍ 5 ቁጥር 15 ላይ ከቁጥር 14 ጀምሮ አንብቡት። በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። የምንለምነውንም ሁሉ እንዲሰማልን ብናውቅ ከእርሱ የለመነውን ልመና እንደተቀበልን እናውቃለን። እንዴት ደስ ይላል! በጣም የሚያጽናናኝ ቃል ነው በእውነት። በለመናችሁበት ቀን ተቀብያለሁ ብላችሁ አስባችሁ ታውቃላችሁ? እንደው ለምናችሁ ተስላችሁ ስትወጡ በቃ ተቀብያለሁ ምክንያቱም ነግሬዋለሁ ብላችሁ ታውቃላችሁ? አረ
በጥርጣሬ አይደል? አዎ ሊሆን ይችላል። ያው ነግሬዋለሁ። ሊሆን ይችላል፣ ላይሆንም ይችላል። እያን ነው ጸሎታችንን የምንናገረው እንዴ። ትልቁ ድፍረት ሰው በእግዚአብሔር ልጅ ሲያምን ሊያስብ የሚገባው እንዴት ነው ብለን ስንመረምር በእግዚአብሔር ልጅ ስላመንኩኝ ልመናዬን እግዚአብሔር ተቀብሎታል ብሎ ማመን ነው ድፍረት። ይሄ መንፈሳዊ ድፍረት፣ በእግዚአብሔር ዘንድ ያለ ድፍረት። ለምንን ብዙ ያገኘናቸው ነገሮች አሉ። እግዚአብሔር እንደኛ እምነት መጠን ቢሰራ ኖሮ ምንም አይሰጠንም ነበር። በእውነት ክብር ለስሙ ይሁን። ድካማችንን እየደገፈልን ጸሎታችንን እያስተካከለ ነው የሚሰማው። የሚያደምጠው ራሱ አስተካክሎ አይ እንዲህ ለማለት ፈልጎ ነው ብሎ እንደ አባት እግዚአብሔር ጸሎታችንን አስተካክሎ ይሰማልናል። አባት የልጁ አነጋገር ይስተካከልም አይስተካከልም በልጅነቱ ሲቆላተፍ እንኳን ምን ማለት እንደፈለገ ያውቃል። እናት ታውቃለች። አባትም እናትም ሆኖ ያኖረን ጌታችን መድኃኒታችን ኢየሱስ ክርስቶስ ልመናችንን አስተካክሎ ይሰማልናል። ክብር ለስሙ ይሁን። የተጣመመ ነገር እንኳን ቢኖር አስተካክሎ ይህን ማለት ፈልጎ ነው ብሎ ይሰማናል። ለዛ ነው ብዙ ጸሎታችን የደረሰልን እንጂ እንደኛ አለማመን እንደኛ የልመና ስርዓት ባሏችንን ነበር የምንወጣው። ስለዚህ ወገኖቼ መተን ስንጸልይ በእርሱ ዘንድ ያለን ድፍረት ነው። እንደ ፈቃዱ አንዳች ብንለምን ይሰማል። እየሰማኝ ነው ብላችሁ አስቡ፣ እመኑ። እግዚአብሔር ይሰማናል። ክብር ለስሙ ይሁን። እንኳን እኛን የምንከተለውን እግዚአብሔር የሚክዱትንም እኩል ፀሐይ እግዚአብሔር ለምድሪቱ ያወጣል። ለሚክደው ለሚያምነው፣ ለሚያመሰግነው ለሚያማርረው፣ አለ ለሚለው የለም ለሚለው እግዚአብሔር እኩል ዝናብን ያዘንባል። ስሙ ብሩክ ይሁን። ስለዚህ እግዚአብሔር ይሰማኛል ብላችሁ በእውነት ቆማችሁ የጸለያችሁትን ጸሎት ዋናው ነገር እንደ ፈቃዱ መለመናችሁ። ጥያቄው ያ እንደምን ምን ለምነው እንደ እግዚአብሔር ፈቃድ መሆን አለበት። ልክ እንደ ፈቃዱ ከለመንን ይፈጽማል። እንደ ፈቃዱ ያልሆነ ጸሎት ምን አይነት ጸሎት ነው ብንል የዮሐንስ እናት ለልጆቿ እንደለመነችው አይነት ልመና፣ ልጆቼን በግራና በቀኝ አንግስልኝ ያለችው። ክርስቶስ የከበረው በመስቀል ላይ ነው። በቀኝና በግራ ስቀልልኝ ያለችው። ስቀልልኝ የምትለምኑትን አታውቁም አለ ክርስቶስ። እንደ ፈቃዱ ስንለምን ይሄንን ነገር እንድታደርግልኝ እለምንሃለሁ። ሊያውም መልካም ነገር ከሆነ በእውነት ሰው የሚጎዳ ነገር የሚጸልዩ ሰዎች አሉ። ቤተክርስቲያን መጥተው በገጠሩ መርፌ የሚሰኩ እንዲሰካው እንደዚህ አድርገው እንዲቀጥሰው እያሉ የሚራገሙ ሰዎች አሉ። በእግዚአብሔር ፊት መጥተው ይሄ አይሰራም። እንዲህ አይነት ጸሎት እንደ እግዚአብሔር ፈቃድ የሆነ ጸሎት አይደለም። የእግዚአብሔር ፈቃድ የሚረግሟችሁን መርቁ፣ ለሚያሳድዷችሁ ጸልዩ ነው የሚለው። ይሄ እግዚአብሔር ፈቃድ ነው። ቀጥስልኝ፣ ግደልልኝ፣ ይሄ እግዚአብሔር ፈቃድ አይደለም። ስለዚህ እንዲህ አይነት ጸሎት አይጸልይም በእግዚአብሔር ፊት። እንደው የቱንም ያህል የሀገራችን ጉዳይ ከባድ ቢሆን፣ እንደው የቱንም ያህል ጠላታችን ክፉ ቢሆን፣ በክርስቶስ ፍቅር ከሆነ የምንኖረው ጥያቄ ምልክት ውስጥ እንዳንገባ በእግዚአብሔር ፈቃድ ነው የምንጸልየው። ያንተ ፈቃድ ከሆነ ችግሩን አስወግድልን፣ ፍታልን፣ ስቀልልን፣ ቁረጥልን አይባልም። በቃ ብንውጠውም ባንውጠውም እውነቱ ይሄ ነው። እግዚአብሔር እኛ የለመነው ልመና አይደለም፣ በዛ መሰረት አይደለም የሚሰራው። ስሙ የተመሰገነ ይሁን። የራሱ የሥራ እንትና አካሄዳለሁ እግዚአብሔር። ስለዚህ ፈቃድ ይሁን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የእግዚአብሔር ፈቃድ የማይጠየቅበት ጸሎት አይሰምርም ወገኖቼ። መልካም እንኳን ቢሆን ማለት ነው ያ ጸሎት መልካም እንኳን ቢሆን እንደ ፈቃድ ይሁንልን በሉ፣ ካለበለዚያ ጸሎቱ አይሰምርም። እንደ እግዚአብሔር ፈቃድ ግን የለመነው ከሆነ በዛኑ ሰዓት ተቀብለነዋል። እግዚአብሔር ይመስገን። በለመንበት ሰዓት ተቀብለነዋል። በቃ በእምነት ኮራ ብለህ መውጣት ነው። እግዚአብሔር ሰምቶሃል። ሰው እኮ እንኳን እግዚአብሔር ሰው ሲሰማው ደስ ይለዋል። አሁን እኮ እኔ ባሰሙኝ እኮ ሁሉ ሰዓት አልናገርም። በእውነት ለማን እናገራለሁ እንዴ?
ዝም ብዬማ ብጮ እብድ ነው የምባለው። ምናልባት የአሜሪካ መንግስት ሊያስረኝ ይችላል። ይሄ ማደንዘዣ አለ አይደለም ይሰጡት ፈዘዝ ብዬ እንድቀመጥ ለዛ ነው ያደረጉት። ስለሰማችሁ ነው የምናገረው። ሰው ሲሰማው እንኳን ደስ ይለዋል። ወገኖቼ መጽሐፍ እያለን ያለው እግዚአብሔር እንደ ፈቃዱ ስትለምኑት ምን ያደርጋል? በቃ ጆሮ ሰጥቶ ይሰማል። እግዚአብሔር ኪዳኑ ይሄ ነው። ሰማችኋለሁ ብሎናል። ክብር ለስሙ ይሁን። በልጄ ስታምኑ ሰማችኋለሁ ብሏል። ስለዚህ እንደ ፈቃዱ በልጁ በኩል እንለምናለን። በልጁ በአንድ ልጅ እንለምናለን እንለዋለን። ይሰማናል አይሰማንም? ይሰማናል። ወገኖቼ አሁንም ይስማን ጸሎታችን። ብዙ ነገር አለ በልባችን፣ ብዙ የከበደን ነገር አለ፣ ብዙ ጩኸት አለብን። አፋችን ባይናገር ህሊናችን ይጮሃል። በጆሮአችን ውስጥ የሚጮህ ብዙ ድምፅ አለ። እግዚአብሔር ያንን ሁሉ በእምነት ይስማል። በእውነት በሀገራችን የሚጮህ ጩኸት አለ። የብዙ ምስኪኖች እንባ አለ። የብዙ እናቶች ጸሎት አለ። የብዙ ህፃናት እንባ አለ። የብዙ ህፃናት ደም አለ። ያ ሁሉ ወደ ማን ይጮሃል? ወደ እግዚአብሔር ይጮሃል። እግዚአብሔር ይስማልን፣ እንደ ፈቃዱ ይስማልን። እግዚአብሔር እሱ ከሰማ ተቀብሎታል። በቃ የሰማህን ይፈጽምልሃል። ምንድነው የጎደለን በህይወታችን ወገኖች? ምንድነው የምንፈልገው ነገር? ምንድነው ያጣነው ነገር? አንዳንዶቻችን ሰላምና ደስታ አጥተን የምንጨነቅ ሰዎች አሉ። በህይወታችን ደስታ ማጣት ደግሞ ትልቁ የህይወት ጥያቄ ነው። ሰው ደስታ ከሌለው በህይወቱ ቢበላም ቢጠጣ ምንም አይመስለው፣ አያርፍም። የህይወት ረፍት የለው። ደስታ በተለያየ ነገር ይመጣል። ትክክለኛ ከእግዚአብሔር የሚመጣው ደስታና ሰላም ግን ልዩ ነው። ከኛ አልፎ ተርፎ የሌሎች ሰዎችን ህይወት እንኳን ይጠግናል። እግዚአብሔር ይመስገን። ህሊናን ሁሉ የሚያልፍ እግዚአብሔር ሰላም በክርስቶስ ኢየሱስ እናንተን ይጠብቃል ይላል። ይጠብቀናል። የጎደለንን ነገር በእግዚአብሔር ፊት ቆመን እንለምን፣ በእምነት ሆነን በልጁ እንለምነው። ይገርማችኋል፣ በእግዚአብሔር ልጅ በኢየሱስ ክርስቶስ አብን ስንለምን የማይሳካ ነገር የለም። በስሜ ትለምናላችሁ ያን ጊዜ ትቀበላላችሁ ነው የሚለው። ምን ትላላችሁ? ትቀበላላችሁ። ዮሐንስ ወንጌል ምዕራፍ 14ን ተመልከቱ። ስለዚህ በስሙ ብንለምን የማንቀበለው ነገር የለም ወገኖች። እንለምን እስኪ ከልብ በእምነት ሆነን እንለምን። ትዳር የሌላችሁ ትዳር ለምኑ፣ እግዚአብሔር ይሰጣል። ገንዘብ የሌላችሁ እግዚአብሔርን ለምኑ፣ እግዚአብሔር ገንዘብ የምታገኙበትን ስራ ይሰጣችኋል። ሰላም የሌላችሁ እግዚአብሔርን የሰላሙን ንጉሥ ለምኑት፣ ሰላሙን እንደ ወንዝ ያፈስላችኋል። ስሙ የተመሰገነ ይሁን። ጤና የጎደላችሁ ሰዎች እግዚአብሔርን ለምኑ። ብዙ ሰዎች ከካንሰራቸው፣ ብዙ ሰዎች ከገጠማቸው ከባድ ህመም የተፈወሱት በሱ ነው። ስለዚህ ለምኑት። አንዳች ነገር እንደ ፈቃዱ ብንለምን እንቀበላለን። ይሄ ነው በእግዚአብሔር ፊት ያለን ድፍረት አለ። ስለዚህ ወገኖቼ በእግዚአብሔር ልጅ ስናምን የመጀመሪያው ዓለምን እናሸንፋለን። ሁለተኛው በነፍሳችን ምስክር አለን። ሶስተኛው የዘላለምን ህይወት እንወርሳለን። አራተኛው ልመናችን ሁሉ እንቀበላለን። እንደሱ ፈቃድ ከሆነ ምን እንላለን? እንቀበላለን። እስቲ አንድ ጊዜ ንገሩኝ ሁላችሁ እንዳትረሱት። የዛሬውን ትምህርት እስቲ በደም ሰምራይዝ እናድርግ። የመጀመሪያው በእግዚአብሔር ልጅ ስናምን የምናገኘው ምንድነው? ዓለምን። ሁለተኛ በነፍሳችን ምስክር እናገኛለን። ሶስተኛ የዘላለምን ህይወት እንወርሳለን። አራተኛውና የመጨረሻው የለመነውን ልመና እንቀበላለን። እነዚህን አራት ነጥቦች እንዳትረሱ። እግዚአብሔርን በማመን የምናገኛቸው ሌሎች በጣም ብዙ በረከቶች አሉ። እነዚህ አሁን ሰብሰብ ያሉ ሀሳቦች ናቸው ለትምህርታችን እንዲረዳ። እነዚህን አራቱን እንዳትረሱ። ያስተማረን የመከረን አምላክ ክብር ምስጋና ለስሙ ይሁን። አምነነው የዘላለምን ህይወት እንድንወርስ በነፍሳችን እንዲመሰክርልን ልመናችንን እንድንቀበል እግዚአብሔር ሁላችንን እንዲርዳ ያስተማረን የመከረን አምላክ ክብር ምስጋና ለስሙ ይሁን። ወስብሐት ለእግዚአብሔር። አሜን። እግዚአብሔር ቃሉን ለሁላችን ያሰማን፣ መንግስቱንም ለሁላችን ያውርሰን። እሺ እንዘምራለን። እንነሳና መዝሙር እንዘምራለን።
እስቲ በከበረው ሰረገላ ጭኖ በአባትነት ፍቅር አሳምኖ ይረዳኛል ካጠገቤ ሆኖ የሚለው መዝሙር እንዘምራለን። ያው በመሃል አምነሃለሁ እያለ ነው የምንዘምረው። እምነታችን እሱ ነው። አብረን እንዘምራለን። በከበረው ሰረገላ ጭኖ በአባትነት ፍቅር አሳምኖ ይረዳኛል ካጠገቤ ሆኖ ይረዳኛል ካጠገቤ ሆኖ በከበረው ሰረገላ ጭኖ በአባትነት ፍቅር አሳምኖ ይረዳኛል ካጠገቤ ሆኖ ይረዳኛል ካጠገቤ ሆኖ መላእክቱ ሰማያትን ቢያርሱ ጋራ ቢናድ አውሎ ነፋሱ ሞገድ ማዕበል ቢቆም እንደ ዝናብ የሞት መዳፍ ከፍኝ ቢገባ አምነሃለሁ በከበረው ሰረገላ ጭኖ አባትነት ፍቅር አሳምኖ ይረዳኛል ካጠገቤ ሆኖ ይረዳኛል ካጠገቤ ሆኖ ሰማይ ቢናድ ተቆርሶ እንዳፈረ ፀሐይ እንኳን ብትለወጥ ምድር የመቃብር ደጃፉ ቢሰፋ በመላ ላይ ባይኖረኝም ተስፋ አምነሃለሁ በከበረው ሰረገላ ጭኖ አባትነት ፍቅር አሳምኖ ይረዳኛል ካጠገቤ ሆኖ ካጠገቤ ሆኖ ቢገረፍር ሲወገድ መጥፎ ዘንዶ ቢጮህ ጦሩን አሰልፎ ቢተራመስ ፍጥረት ያለ ፋታ ጉድ ቢፈጠር ባለሁበት ቦታ አምነሃለሁ በከበረው ሰረገላ ጭኖ አባትነት ፍቅር አሳምኖ ይረዳኛል ካጠገቤ ሆኖ ይረዳኛል ካጠገቤ ሆኖ ፀሐይ ኪዳን ቢዳፈን ዓለሙ ከዋክብቱ ናወጡ ቢያብቡ ጨረቃዬ ዓይኗን ብትጨፍን ምድር ጮኻ ጩኸቴን ብታፍን አምነሃለሁ በከበረው ሰረገላ ጭኖ አባትነት ፍቅር አሳምኖ ይረዳኛል ካጠገቤ ሆኖ ይረዳኛል ካጠገቤ ሆኖ ፀሐይ ኪዳን ቢዳፈን ዓለሙ ከዋክብቱ ናወጡ ቢያብቡ ጨረቃዬ ዓይኗን ብትጨፍን ምድር ጮኻ ጩኸቴን ብታፍን አምነሃለሁ በከበረው ሰረገላ ጭኖ በአባትነት ፍቅር አሳምኖ ይረዳኛል ካጠገቤ ሆኖ ይረዳኛል በከበረው ሰረገላ ጭኖ በአባትነት ፍቅር አሳምኖ ይረዳኛል ካጠገቤ ሆኖ ይረዳኛል ካጠገቤ ሆኖ። እሺ፣ ሁለተኛው መዝሙራችን ትህትና ልብስሽ ሆኗል፣ ማኅፀንሽ መቅደስ ሆኗል፣ ያከበረሽ ኤልሻዳይ ነው፣ መመረጥሽ ከሰማይ ነው እያልን እንዘምራለን። አብራችሁ ዘምሩ። ትህትና ልብስሽ ሆኗል፣ ማኅፀንሽ መቅደስ ሆኗል፣ ማኅፀንሽ መቅደስ ሆኗል፣ ያከበረሽ ኤልሻዳይ ነው፣ መመረጥሽ ከሰማይ ነው፣ መመረጥሽ ከሰማይ ነው። ትህትና ልብስሽ ሆኗል፣ ማኅፀንሽ መቅደስ ሆኗል፣ ማኅፀንሽ መቅደስ ሆኗል፣ ያከበረሽ ኤልሻዳይ
ስምሽ መቅደስ ሆኗል። ያከበረሽ ኤልሻዳይ ነው መመረጥሽ በሰማይ ነው መመረጥሽ በሰማይ ይጋዛል ትሁትና ልብስሽ ሆኗል ማኅፀንሽ መቅደስ ሆኗል ያከበረሽ ኤልሻዳይ ነው መመረጥሽ በሰማይ ነው መጠለያዬ ሞገዱን መሻገሪያዬ ጸጥታ ሰላምን ሰፍኗል ከእንግዲህ ማን ያስፈራኛል መርከቤ መጠለያዬ ሞገዱን መሻገሪያዬ ጸጥታ ሰላምን ሰፍኗል ከእንግዲህ ማን ያስፈራኛል ሲነደድ መርከብ ሆኖ መከራችንን ያሻገረን አምላካችን ክብር ምስጋና ለስሙ ይሁን። ወስብሐት